Ukraine's Volodymyr Zelensky has thanked Donald Trump for his continued efforts to bring about peace in Ukraine. የሩሲያና ዩክሬን ጦርነት 1120 ቀናትን አስቆጥረዋል። ከሁለተኛው የዓለም ጦርነት ወዲህ ከባድም ነው ይባልለታል። የዓለም የፖለቲካ ሚዛን በማዛነፍም ወደር አልተገኘለትም ሲሉ ምሁራን ይናገራሉ። ከሞስኮና ከኪየቭ ተሻግሮ ከዋሽንግተን እስከ ብራሰልስ፣ ከለንደን እስከ ፓሪስ ሲቀጥልም ከቤጂንግ እስከ ፒዮንግያንግ በመድረስ የሀያላኑን ደጅ ከማንኳኳት ሳይቦዝን ከርሟል። ጦርነቱን ለመቋጨት ዜሌንስኪ ከጥቂት ሳምንታት በፊት ወደ ነጩ ቤተ መንግስት አቀኑ። ከትራምፕና ምክትላቸው ጄዲ ቫንስ ጋር ኦቫል ኦፊስ ላይ በተከሰተው ግርግር ጉዳዩ በመላው ዓለም መነጋገሪያ ሆኖም አለፈ። ሶስተኛው የዓለም ጦርነት እንዲነሳ ነጋሪት እየጎሰምክ ነው ሲሉ ትራምፕ ዜሌንስኪን በነገር ወጋ አደረጓቸው። ከዚህ ግርግር በኋላ አሜሪካ ለዩክሬን የምታደርገውን ወታደራዊ እርዳታ ቆምኩ አለች። ይህ የዋሽንግተን ድርጊት የዩክሬን አጋር ለሆኑ ምዕራባውያን አልተዋጠላቸውም ነበር። እናም የፍቃደኞች ጥምረትን አቋቋሙ። ዜሌንስኪ ለትራምፕ የመማጸኛ ደብዳቤ ላኩላቸው። ጉዳዩ ረገብ ያለም መስሎ ታየ። በሳውዲ የ30 ቀናት የተኩስ አቁም ስምምነትም ተደረሰ። ትራምፕና ፑቲን በስልክ አወሩ። ሩሲያ 175 እስረኞችን ለዩክሬን መለሰችም ተባለ። ቀጥሎም ዜሌንስኪና ትራምፕ በስልክ ተነጋገሩ። ተስፋ የተጣለበት አዎንታዊ ውይይት አድርገናል አሉ ትራምፕ። ዜሌንስኪም አወደሱት። ከዚህ ቀደም ብሎ በሰጡት ጋዜጣዊ መግለጫ ዩክሬን ታሸንፋለች፣ ድልም በእጃችን ነው ሲሉ ተደመጡ ቮሎዲሚር ዜሌንስኪ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከዩክሬን አቻቸው ቮሎዲሚር ዜሌንስኪ ጋር ለ1 ሰዓት ያህል የስልክ ውይይት ማድረጋቸውን አስታውቀዋል። ፕሬዚዳንት ትራምፕ የሁለቱ ሀገራት መሪዎች የስልክ ንግግር አዎንታዊና ተስፋ ሰጪ ሲሉ ማሞካሽተውታል። Today, President Trump and Ukraine's President Volodymyr Zelensky had a fantastic phone conversation. The leaders agreed Ukraine and America will continue working together to bring about a real end to the war, and that lasting peace under President Trump's leadership can be achieved. የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በበኩላቸው በትራምፕና አስተዳደራቸው በዚህ ዓመት ዘላቂ ሰላም ሊመጣ የሚችልበት እድል እንዳለና በሩሲያ እጅ የሚገኘው የዛፖሪዥያም ኃይል ማመንጫ በአሜሪካ ቁጥጥር እንዲደረግበት እንደተነጋገሩም አንስተዋል። ትራምፕና ዜሌንስኪ ከባለፈው የካቲት 28 2025 ፍጥጫ በኋላ በቀጥታ ሲነጋገሩ ይህ የመጀመሪያቸው እንደሆነ ቢታወቅም የሁለቱ አገራት ልዑካን በሳውዲ አረቢያ ጅዳ ተገኝተው የ30 ቀናት ተኩስ አቁም ስምምነት ማርቀቃቸው የሚዘነጋ አይደለም። ትራምፕና ዜሌንስኪ የ30 ቀናት የተኩስ አቁም ስምምነቱን ቢቀበሉትም የሩሲያው ፕሬዝዳንት ቭላዲሚር ፑቲን ባለፈው ማክሰኞ ከነበራቸው የስልክ ልውውጥ በኋላ ግን እንደማይቀበሉት ተናግረዋል። እንደ ምክንያትም ዩክሬን የኔቶ አባል መሆን የለባትም፣ ለጋሽ ሀገራት ለዩክሬን ትጥቅና ስንቅ ከመላክ መቆጠብ አለባቸው ሲሉ ፑቲን ቅድመ ማስጠንቀቂያ አስቀምጠውም አልፈውታል። ነገር ግን ፑቲን የ30 ቀናቱን የተኩስ አቁም ስምምነት ባይቀበሉትም የዩክሬን ኃይል ማመንጫዎችን ላለመምታት ቃል ገብተው ነበር። ነገር ግን በሱሚ አካባቢ በሚገኙ መሰረተ ልማቶች ላይ ጥቃት ደርሶብናል፣ ይህ ደግሞ ፑቲን የተኩስ አቁም ስምምነቱን እንደማይቀበሉት አመላካች ነው ስትል ዩክሬን አቤቱታ ማቅረቧም ይታወሳል። በትናንትናው ዕለት ዜሌንስኪ ከትራምፕ ጋር ባደረጉት ንግግር ወታደሮቻቸው የኃይል ማመንጫዎችን እንዳይመቱ የሚያደርግ ከፊል የተኩስ አቁም ስምምነት ለማድረግ እንደተዘጋጁ መናገራቸው ተመላክቷል። ነገር ግን ሩሲያም የተኩስ አቁም ስምምነቱን የምታፈርስ ከሆነ ተመጣጣኝ ምላሽ ለመስጠት ቅንጣት ታክል አናመነታም ሲሉ ፕሬዚደንት ዜሌንስኪ አስጠንቅቀዋል። ከዚህ ንግግር በመቀጠል መግለጫ ያወጡት የአሜሪካ ውጭ ጉዳይ ሚኒስትር ማርክ ሩቢዮ ትራምፕ ለዩክሬን አየር መቋቋሚያ ስርዓትና ከአጋሮቹ እርዳታ ለማግኘት እንደሚሰሩ መስማማታቸውን ገልጸዋል። ይህ ጉዳይ ግን ለክሬምሊን ባለስልጣናት የሚጎረብጥ እንደሆነ የፖለቲካ ተንታኞች እየተናገሩ ይገኛል። የኪየቭም ሆነ የሞስኮ መሪዎች የኃይል ማመንጫ መሰረተ ልማቶች ላይ የሚደርስ ጥቃት እንዲቆም ቢስማሙም አሁን ላይ በሁለቱም ሀገራት እየደረሱ ላሉ ጥቃቶች እርስ በርስ በመወቃቀስ ላይ ይገኛሉ። ከዚህ ከሩሲያና ዩክሬን ጦርነት ጉዳይ ጋር ተያይዞ በቀረበው የ30 ቀናት ተኩስ አቁም ስምምነት ስጋት የገባቸው የአውሮፓ ሀገራት በተለይም እንግሊዝና ፈረንሳይ የሚመሩት የፍቃደኞች ጥምረት ከ30 ሀገራት ከተውጣጡ ወታደራዊ አዛዦች ጋር በዩናይትድ ኪንግደም እየመከረ መሆኑም ተሰምቷል። ለወታደራዊ አዛዦች መሰብሰብ እንደ ምክንያት የሆነው ደግሞ ፑቲን ከትራምፕ ጋር በስልክ ከተወያዩ በኋላ ምዕራባውያን ለዩክሬን የሚያደርጉትን ወታደራዊ እርዳታ ማቆም አለባቸው ብለው መናገራቸውን ተከትሎና ተኩስ አቁሙን ሰበብ በማድረግ ማንኛውም የውጭ
ወታደራዊ ኃይል ወደ ዩክሬን ምድር እግሩን እንዳይሰድ ጥብቅ ማስጠንቀቂያ መስጠታቸው ህብረቱን ጥርጣሬ ላይ ስለጣለው ነው የሚሉ ተንታኞች በርከት እንዲሉ አድርጓል። ስታርመር እና ማክሮን አሜሪካም ከሩሲያ ጋር የምታደርገው የተናጠል ግንኙነት አግላይ መሆኑን ለማሳየትና ዋሽንግተን ከህብረቱ ጋር የምትሰራበትን መንገድ ለመጥረግ አሁንም ድረስ ያለመታከት እየሰራን ነው እያሉ ነው። ለዚህም ባለፈው ሳምንት ማክሮንና ስታርመር በተለያየ ጊዜ ከትራምፕ ጋር መገናኘታቸውን ማስታወስ ተገቢ ነው። የእንግሊዙ ጠቅላይ ሚኒስትር ኬር ስታርመርና የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን ጥምረቱ ከአሜሪካ ጋር በመሆን ለዩክሬን የደህንነት ዋስትና ለመስጠት በእጅጉ አስፈላጊ ነው ቢሉም የክሬምሊን ባለስልጣናት የምዕራባውያን ጣልቃ ገብነት በተኩስ አቁሙ ላይ አመድ እንደመነስነስ ይቆጠራል ሲሉ የጥምረቱን አካሄድ አይቀበሉትም። ከዚህ ቀደም ብሎ የፈረንሳይና እንግሊዝ መሪዎች የሁለቱ ሀገራት ወታደሮች በሰላም አስከባሪነት ወደ ዩክሬን መሄድ አለባቸው ሲሉ መናገራቸው ሞስኮን ማስቆጣቱ የሚዘነጋ አይደለም። በስልክ ልውውጥ ይቆማል የተባለው የሩሲያና ዩክሬን ጦርነት ዛሬም ቀጥሎ መዋሉ እየተነገረ ነው። ዩክሬን በሰው አልባ አውሮፕላን በደቡብ ሩሲያ ጥቃት ማድረሷ ሞስኮ ኤንጅልስ ተብሎ በሚጠራ ቦታ የአስቸኳይ ጊዜ አዋጅ እንድታውጅ አስገድዷታል። በሌላ በኩል በሰሜን ምስራቅ ዩክሬን ሩሲያ ባደረሰችው ጥቃት 4 ሕጻናትን ጨምሮ 10 ሰዎች መሞታቸውንና ሌሎች 3 ቁስለኛ መሆናቸው፣ በኬቭ አቅራቢያም ከባድ የሰው አልባ አውሮፕላን ጥቃት በሰዎችና ንብረት ላይ ከፍተኛ ጉዳት ማድረሱን የኬቭ ከንቲባ መናገራቸው ታውቋል። የዛሬው የሁለቱ ሀገራት ከባድ ጦርነት ወደ ሰላም ለመድረስ የሚደረገውን ጥረት ባጭር እንዲያስቀረው ስጋት መኖሩን የፖለቲካ ተንታኞች ከመናገር አልተቆጠቡም።